የልጆቼን አባት አሳክሙልኝ ስትል የማስተር አብነት ባለቤቱና ገና 1 ዓመት ያልሞላቸው የመንታ ልጆቹ እናት በእንባ ትማጸናለች። የስንቱን ጎጆ ያቀናው ማስተር አብነት አሁን የእሱ ጎጆ ዘሟል። የስንቱን ህመም መዳን ምክንያት የሆነው ማስተር አብነት አሁን ታሞ አልጋ ላይ ውሏል። የስንቱን እንባ ያበሰው ማስተር አብነት አሁን የሚስቱንና የልጆቹን እንባ እየፈሰሰ ነው። ከእኛ ጋር ጥቂት ደቂቃዎችን ስትቆዩ የባለቤቱን ልብ የሚሰብር መልእክት አስደምጠናችሁ ማስተር አብነት ህመሙ ምንድን ነው? የህመሙ ምክንያትስ? እንዲሁም አሁን ላይ ያለበት ሁኔታ እንዴት ነው ብለን ጠይቀን ያገኘነውን ምላሽ እናካፍላችኋለን። ሚስጥር ስለሆነው አንድ የማስተር አብነት ታሪክም እናወጋችኋለን። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እያደረጋችሁ ለማስተር አብነት ልባዊ ምኞታችሁን በኮሜንት መስጫው ላይ እያስቀመጣችሁ አብራችሁን ዝለቁ። የሰራቸው በጎ ስራዎች ተነግረው አያልቁም። የዚህ ሁሉ መልካም ስራው መነሻ የሆነውና አሁን ድረስ እንደ እግር እሳት የሚያንገበግበው አሳዛኝ ታሪክ የተፈጠረው ግን እንደዚህ ነው። ማስተር አብነት ወይም ቤተሰቦቹ እንደሚጠሩት ማሙሽ በአንድ መጥፎ አጋጣሚ ከልብ ከሚወዳት ልክ እንደ ልጁ ካሳደጋት ትንሽ እህቱ በሞት ያጣበትን አጋጣሚ ሲናገር አሁን ድረስ እንባዎቹ በጉንጮቹ ላይ ይወርዳሉ። ነገሩ እንደዚህ ነው። ይቺ ብዙ ነገር አብረው ያሳለፉ እንደ ልጁ ቆንጥጦ ያሳደጋት ታናሽቱ በአንድ መጥፎ ቀን እንዲህ የሚል ደብዳቤ ጽፋ በሞት ተለየችው። ማሙሽ በጣም ነው የምወድህ። አንተን ላለማስጨነቅ ብዙ ቆይቻለሁ። አንተ ጋር ለመምጣትም እያሰብኩኝ ነበር። ነገር ግን ልቤን በጣም እያመመኝ ነው፣ አልቻልኩም። ዛሬ የምሞት ይመስለኛል። አደራ እንዳታዝንብኝ፣ ራስን ጠብቅ። ትልቅ ደረጃ ላይ ደርሰህ ለብዙዎች እረፍት እንደምትሆን አምናለሁ። ካልተገናኘን ቻው፣ መልካም ነገር ሁሉ ለአንተ ይግጠምህ የሚል በብጣሽ ወረቀት የተጻፈ የስንብት ደብዳቤ ነበር ጽፋ በሞት የተለየችው። ታዲያ ማስተር አብነት ከዛን ጊዜ ጀምሮ ለኔ ለታናሿ እህቴ ያልሆንኩኝ እኔ ማንነኝ በማለት ከባድ ሐዘን ውስጥ የነበረ ማስተር አብነት ፈጣሪን እንዲህ ሲል ተማጸንኩ ይላል። አንዴ እህቴን አጥቻለሁ። ከእንግዲህ በኋላ ግን ሰዎችን መታከም ያጣው ሲሞቱ ማየት አልፈልግምና የሚያስፈልገኝን ነገር በሙሉ ስጠኝ፣ እኔም ለተቸገሩት መልሼ እሰጣለሁ ብዬ ከፈጣሪ ጋር ተወራደድኩ። ፈጣሪም አላሳፈረኝም፣ በብዙ በረከቶችም ባረከኝ። ይኸው ዛሬ የብዙዎች ሰዎች እንባ መታበስና የብዙ ህመምተኞች መዳን ምክንያት የሆነው በጎ ስራው በርካታ ሽልማቶችን ያገኘም መልካም ወጣት ነው። የስኬቴ ምክንያት እናትና አባቴ ናቸው ይላል። እናትና አባቴን እግር አጥቤ ዝቅ ብዬ ምርቃት መቀበሌ ለዚህ ክብር አብቅቶኛል እያለ በተደጋጋሚ ይናገራል። ማስተር አብነት በቴኳንዶ ስፖርት ዘርፍ የብላክ ቤልት ባለቤትም ነው። እንደዚሁም በአስገራሚ ሞተር ትርኢቶችም ይታወቃል። የ32 ዓመቱ ማስተር አብነት የተወለደው በከምባታ ጠምባሮ ዞን ዱራሜ ሲሆን መካከለኛ የኑሮ ደረጃ ካላቸው ቤተሰቦችም የተገኘ ነው። ሰዎችን የመርዳት ፍላጎቱ ከልጅነት ጀምሮ የተጀመረ ሲሆን ሰውን ለመርዳት ንጹህ ልብ ብቻ በቂ ነው ብሎ የሚያምነው ይህ መልካም ወጣት ከታናሽ ውልፈት በኋላ በስፋት ወደ በጎ አድራጎቱ ስራ ይግባ እንጂ በተለይ ደግሞ በአንድ ወቅት ከቡታጅራ ወደ ሀገሩ እየተመለሰ የገጠመው ነገር ለአሁኑ ማንነቱ ትልቅ መሰረት እንደጣለም ይናገራል። እንደዚህ ሆነ። ብዙ ነገርም ነበረኝ፣ ከአንድም 3 ድርጅት። ነገር ግን ሁሉም ከሰሩ፣ ባዶ እጄን ቀረው። ከዛም የሰዎቹ መጠቋቋሚያ እንዳልሆን ፈርቼ ቤቴ ውስጥ ተሸሸኩኝ። እጄ ላይ 5 ሳንቲም እንኳን አልነበረም። ሱሬን አውጥቼ እስከ መሸጥም ደረስኩኝ። ከዛም ስራ ፍለጋ ወደ ቡታጅራ ሄጄ ስመለስ ገንዘብ ስላልነበረኝ አንገቴ ላይ የነበረችውን አንድ ወርቅ በ400 ብር ሸጥኳት። ወደ ቤቴ ስመለስ ታዲያ አንድ እናት መኪና ላይ ያለሁ እጃቸውን ዘርግተው ሲለምኑ ተመለከትኩ። ያኔ ወርቄን ሽጬ ካገኘሁት 400 ብር ላይ ሁሉንም ሰጠኋቸው። በዛን ጊዜ ሁሉም ለምሳ ከመኪናው ሲወርድ እኔ ግን ብር ስላልነበረኝ መኪና ውስጥ ተቀምጬ ነበር የቀረሁት። ከዛም መኪና ውስጥ ለፈጣሪ እንዲህ ስል ለመንኩት። ጌታዬ ሆይ ሰዎችን መርዳት ትፈልጋለሁ፣ ብዙ ገንዘብም ለኔ ስጠኝ፣ የሰጠኸኝንም መልሼ ለድሆች እሰጣለሁ። መኪና ከሰጠኸኝ የተቸገሩ ሰዎች የሚመላለሱበት ይሆናል ብዬ በእንባ እያለቀስኩ ጠየቅኩት። ፈጣሪም አላሳፈረኝም ይላል። ማስተር አብነት ኢትዮጵያ ውስጥ የተዘጋጁ የተለያዩ የደግነት ሽልማቶችን በሙሉ የግሉ ማድረግ የቻለ ሰው ነው። የብዙዎችን እንባ አብሷል። ብዙዎች ሲታመሙ ደርሷል። ብዙዎች ሲቸገሩ አለሁ ብሏል። ሲጠሙ አጠጥቷል። ሲራቡም አጉርሷል።
ተደምጧል። ይህ ደግ ሰው በጠና መታመሙን ገልጾ የኢትዮጵያ ሕዝብ ይጸልይልኝ ሲልም ተደምጧል። ህመሜንም በውስጥ ደብቄ መቆየት ብፈልግም ነገር ግን ስጋዬ ወይም ሰውነቴ አሳብቆብኝ ፊት ላይ መታየት ጀመረ። ስለዚህ ወደ ሙሉ ጤንነት ለመመለስ ወደ ውጭ ሀገር ሄጄ መታከም ይኖርብኛል። ከ2 ወር በኋላ ነገሮችን አስተካክዬ ወደ ውጭ ሀገር ሄጄ እንደምታከም እገልጻለሁ ሲልም ተደምጧል። ህመሜን በውስጥ የደብቄ መቆየት ብፈልግም ነገር ግን እስከ መቼ ይህ ህመም ተደብቆ ይቆያል ብዬ ነገሩን ወደ ህዝብ ይፋ እንዳደረገውም ገልጿል። ታዲያ ማስተር አብነት ያለበት ሁኔታ እጅግ የሚያሳዝን፣ እሱም በንግግሮቹ መሃል እንዳዳምጥ ነው እኔ ማንንም ማስቸገር አልፈልግም፣ ለዛም ነው እስካሁን ህመሜን ደብቄ የቆየሁት፣ ነገር ግን ሁላችሁም አውቃችኋልና በጸሎታችሁ አግዙኝ በማለት ልብ የሚሰብር መልእክቱንም አስተላልፏል። ሁላችንም እንደምናውቀው ከዚህ በፊት ማስተር አብነት ከባድ የካንሰር ህመም ታማሚ ነበር። ከዛም ህመም አገግሞ እንደተመለሰ እሱም በራሱ አንደበት ሲናገር ሰምተነዋል። በግልጽ ባይናገርም ማስተር አብነት አሁን የጸና ህመም ላይ እንዳለ የሰውነት ገጹ መቀየሩም ያሳውቃል። ታዲያ ቤተሰቦቹም ትልቅ ጭንቀት ላይ እንደሆኑና ባለቤቱና የልጆቹ እናትም እባካችሁ የልጆቼን አባት አትርፉልኝ፣ እሱ ለስንት ሲሆን እንዳልነበረ አሁን ለራሱ መሆን አቃተው ስትልም ተደምጣለች። ለማስተር አብነት ከበደም አስቸኳይ የድጋፍ ጥሪም ቀርቧል። ለሀገራችን በበጎ አድራጎት ከፍተኛ አስተዋጽኦ ያበረከተውና በመላው ኢትዮጵያውያን ዘንድ በታላቅ አክብሮትና ፍቅር የሚታወቀው ማስተር አብነት ከበደ በአሁኑ ወቅት ከባድ የጤና እክል ገጥሞት የሁላችንንም እገዛና ጸሎት ይሻል። ወንድማችን አባይነህ ባስተላለፈው ጥሪ መሰረት ማስተር አብነት የሚገኝበትን የጤና ሁኔታ ለመደገፍ የሚመጡትን የሕክምና ወጪዎችም ለመሸፈን የጎፈንድሚ የገቢ ማሰባሰቢያ እንዲከፈትም ጥሪ ቀርቧል። የአብነት ጓደኞች፣ ወዳጆችና በተለይም በደቡብ አፍሪካ የምትገኙ ኢትዮጵያውያን ወገኖች ይህ የድጋፍ ስራ እንድታስተባብሩና ከወንድማችን ጎን እንድትቆሙም ጥሪ ቀርቧል። አብነት ለሀገሩና ለወገኑ ካበረከተው ውለታ አንጻር አሁን በደረሰበት አስቸጋሪ ወቅት ልንክሰውና ልንደግፈውም ይገባል። ማስተር አብነት ገና 1 ዓመት እንኳን ያልሞላቸው መንታ ልጆች አባት ሲሆን የእሱ ጤንነት ለልጆቹ፣ ለቤተሰቦቹ፣ ለወዳጆቹ ትልቅ ዋጋ አለው። ይህ ታታሪና ደግ ወንድማችን በጤና እንዲቆይልንና ልጆቹን እንዲያሳድግ የሁላችንም ርብርብ የግድ ይላል። ይህን የሰብአዊነት ጥሪ የምትደግፉና አብነትን መርዳት አለብን የምትሉ ወገኖች በሙሉ የመረጃ ለብዙሃን ይደርስ ዘንድ በላይክ በሼር አጋርነታችሁን ግለጹ። ሁለተኛም በአስተያየት ወይም በኮሜንት መስጫው ላይ ያላችሁን ገንቢ ሀሳብ በማጋራት ቅስቅሳውን ደግፉ። ኢትዮጵያዊነት መረዳዳት ነው። ማስተር አብነትን በጋራ እንታደገው። የጎፈንድሚ ልኩ እንደተዘጋጀ ወዲያውኑ የምናሳውቃችሁ ይሆናል። እስከዚያው ግን ይህን ጥሪ በማጋራት የበኩላችሁን ተወጡ። ሰላም፣ እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ።
ከዛ በተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። የዛሬን እዚህ ጋር ጨረስን። በሌላ ቪዲዮ እስከምንገናኝ ሰናይ ጊዜን ተመኘን።